الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. قريب الله فكاد ዛሬ በድጋሜ ተገናኝተናል። ሁለተኛውን ክፍል ጀመርነው። የመጀመሪያው ሐዲስ ላይ ኪታብ 40 النووي ይሄንን እንመለከታለን። ይሄ ሐዲስ ምን ሐቂቃ የተጀመረው ሐዲስ በጣም ትልቅ ሐዲስ ነው። ለዚህም በርካታ የዑለማዎችን አነጋገር ይሄን ሐዲስ በተመለከተ ብዙ ነገሮች ተብለው እንመለከታለን። وهذا الحديث أحد الأحاديث التي يدور الدين عليها. ይህ ሐዲስ የዲን ሰንሰለቶች ከሚሽከረከሩባቸው ሐዲሶች አንደኛው ሐዲስ እንደሆነ ይነገራል። ይህም ከኢማሙ ሻፊዒ ረሕመቱላሂ ዐለይሂ የተወራው ምን ይላሉ? هذا الحديث ثلث العلم የእውቀት 1/3 ብለው ይሰይሙታል ይህን ሐዲስ። ويدخل في 70 بابا من الفقه 70 የፊቅህ ኪታቦች በሮች ላይ መግቢያዎች ላይ ገብቶ እናገኘዋለን። في كتاب الطهارة، في كتاب الصلاة، في كتاب الصوم، في كتاب الحج، في كتاب الحلق ለዚህ 70 እንትኖች ላይ ገብቶ እናገኘዋለን ይላሉ፣ ይገባል ይላሉ። እንደዚሁም ኢማሙ አሕመድ ረሕመቱላሂ ዐለይህ ኡሱል الإسلام ይሉታል። የኢስላም መሰረቶች 3 ናቸው። ከዚህ መካከል አንደኛ ይሄን ሐዲስ ይጠቅሳሉ። الحديث إنما الأعمال بالنيات، وحديث عائشة رضي الله عنها من عمل عملا ليس عليه أمرنا فهو رد، وحديث النعمان بن بشير الحلال بين والحرام بين። የኢስላም መሰረቶች እነዚህ 3 ሐዲሶች ናቸው ይላሉ። ከነዚህ ከ3 ሐዲሶች ውስጥ ማንኛውም ሐዲስና ማንኛውም ነገር እንደማይወጣ ማለት ነው። ስለዚህ ስለዚህ ሐዲስ ላይ እጅግ በጣም በርካታ ነገሮች ተብሏል። ብዙ ነገሮች ከዑለማዎች ከነ አብዱራህማን ኢብኑ መህዲ በኩል የተቀደመውን ተመልክተናል ባለፈው ላይ። ሌሎችም እና አቡ ዳውድ እነ ኢስሐቅ ኢብኑ ራሁየ እነዚህ ሰዎች ሁሉ እነዚህን ሐዲሶች በተመለከተ በርካታ ነገሮችን ብለዋል። ይህንን የሚነሳው ወይንም ለማንሳት የፈለኩት ለምንድን ነው? ይሄን ሁሉ ከተባለለት ይሄ ንያ የሚባለው ነገር ማንኛውም ሰው እጅግ በጣም ትኩረት ሊሰጠውና ማንኛውም ሰው ጥረት ሊያደርግበት የሚገባ ነገር እንደሆነ ነው ለማሳየት ነው። ማንኛውም የምንሰራው ነገር ሁሉ ከንያ ጋር የተያያዘ ነገር ነው። ንያ ከሌለ ትልቅ ነገር ሰርቶ ያ የተሰራው ነገር ውድቅ ይሆናል። ትንሿ ነገር ትልቅ ትሆናለች በንያው የተነሳ ማለት ነው። فقوله صلى الله عليه وآله وسلم إنما الأعمال بالنيات ስራዎች ሁሉ በንያ ነው ማለታቸው ነብዩ ሰለላሁ ዐለይሂ ወሰለም። በሌላው ላይ ደግሞ እንደዚሁም አልአዕማሉ ቢንኒያት እነዚህ ሁለቱም ንግግሮቻቸው በስራ እንጂ አይሆንም ማለት ነው የሚያሳየው። ማንኛውም ስራ በስራ ነው የሚሆነው፣ በንያ ነው የሚሆነው። ያለ ንያ ዋጋ የለውም ስራ ሁሉ ማለት ነው የሚያሳየው። አንዳንዱ ሪዋያዎች ላይ ኢነመል አዕማሉ ቢንኒያት እናገኛለን። በሌላ ሪዋያዎች ላይ ደግሞ አልአዕማሉ ቢንኒያት ሁለታቸውም ስራ የሚባለው ነገር ያለ ንያ ዋጋ የለውም የሚለውን ነገር ያሳዩናል። አህሉል ዒልም ሪድዋኑላሂ ዐለይሂም اختلفوا في تقدير قوله الأعمال بالنيات الأعمال بالنيات በሚለው ላይ ከዚህ ላይ ሊገባ የሚገባው ቃላት ምንድነው በማለት የተለያዩ አመለካከቶች ያቀርባሉ። በርከት ያሉ ከሙተአኺሮች በተለይም ወደ ኋላ ከመጡ ዑለማዎች الأعمال الشرعية الأعمال صحيحة أو معتبرة أو مقبولة እንደዚህ አይነት ነገር ያስገባሉ። ስራ ሶሒህ የሚሆነው ትክክል የሚሆነው ጥሩ የሚሆነው ስራ ተቀባይነት የሚኖረው ስራ ግምት ውስጥ የሚገባው በንያ ነው። ተመልከቱ። አልአዕማሉ ቢንኒያት አልአዕማሉ ሰሒሐቱን ቢንኒያ በንያ ነው ሶሒህ የምትሆነው ጥሩ የምትሆነው። አንድ ሰው ይሰግዳል፣ ይጾማል፣ ትልቅ ነገር ነው።
ዳዕዋ ያደርጋል ያስቀራል ትልቅ ነገር ነው ሆኖም ግን ይሄ ትልቅ ነገር ጥሩ ሊሆን የሚችለው በምንድነው በንያ ነው ማለት ነው ስለዚህ الأعمال صحيحة بالنية معتبرة بالنية ግምት የሚኖራቸው ግምት የሚሰጣቸው ከንያ ጋር ሲሆን ነው ወንካላህ ዘንዳ ተቀባይነት የሚያገኙት በንያ ነው ንያ ከሌለ ተቀባይነት የለውም ግምት ውስጥ አይገባም ትክክል ሊሆን አይችልም የሚለውን ነገር ያስቀምጣሉ ስለዚህ ይሄ ከሆነ አዕማል በማለት የሚፈልጉት الأعمال الشرعية شرعاዊ ስራዎች ማለት ነው የተፈለገው الأعمال بالنية ስትባል መብላቱ መጠጣቱ መተኛቱ ሌላም ነገሮች እነዚህ አይደለም እየተፈለጉ ያሉት الأعمال በማለት الأعمال الشرعية شرعاዊ የሆኑ ከሸሪዓ በኩል የታዘዝነባቸው ስራዎች ወይንም እንድንተዋቸው የተከለከልናቸው ነገሮች በአጠቃላይ ምን ያን ነገር ስትታ ለማን ለአላህ ብለህ መተው ለአላህ ብለህ መስራት ለዚህ አይነት ነገር እንደሆነ ማለት ነው ሌሎች ደግሞ አዕማል በማለት አሁን በአጠቃላይ ማንኛውም ስራ ሸሪዓዊ ስራ ሳይሆን ይሄ መብላቱ መጠጣቱ መተኛቱ ማንኛውም እዚህ ውስጥ ይካተታል ወደ ማለት ይሄዳሉ الأعمال بالنيات لا يختص منها شيء ይህም وحكاه بعضهم عن الجمهور እንደውም ይሄ አመለካከት በርከት ካሉ ዑለማዎች የተወራ ነው በማለት ከፊሎቹ ይሰነዝራሉ በዚህ ላይ كانه يريد جمهور المتقدمين ቀደም ካሉት ካለፉት ሰዎች በርካታዎቹ በአጠቃላይ ሸሪዓዊም ዱንያዊም ነገርም ይሁን ሁሉንም አዕማል ያለው ከዚህ ቦታ ላይ ያካትታል በሚለው ይሄን አይነት ነገር ይሰነዝራሉ ይሄም وقد وقع ذلك في كلام الإمام ابن جرير رحمة الله عليه وأبي طالب المكي وغيرهما عند ابن جرير الطبري أبو طالب المكي كنسم ليلا يالو سوج ይሄን ያሁኑን አባባል ሲያሰምሩበት ይታያሉ حتى የኢማሙ አህመድ رحمه الله አመለካከትም ይሄን ነው የሚያሳየው በአጠቃላይ ማንኛውም ስራ ነው የሚለው لهذا حنبل والإمام أحمد الإمام أحمد لا يسيعور من دونه يميلوت قال في رواية حنبل أحب لكل من عمل عملا من صلاة أو صيام أو صدقة أو نوع من أنواع البر أن تكون النية متقدمة في ذلك العمل صوم يهون صلاة يهون صدقة يهون أتك على ما يوم خير يميبال نجار يهون نيا يميبالو نجار تقدمه مجنية علبت كلمة مجنية علبت قبل الفعل سراهم كمسرعة بستفيد كبعد رجع بستفيد يعني سراهم لمسرعة سن النساء كلمة لباتشنهم من نفتشوا مالتنا ለማን ነው ማደርገው ይሄን ነገር ለማን ነው ምተው ለማን ነው ምጾመው ለማን ነው ምሰግደው የሚለው ነገር ይሄንን መፈተሽ እንዳለበት ይሄንን ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም الأعمال بالنيات ብለዋልና ይላሉ ኢማሙ አህመድ ረህመቱላሂ ዐለይሂ ስለዚህ ገና ቀድሚያ ከመሰራቱ በስተፊት ተፈትሻለህ ማለት ነው فهذا ياتي على كل امر من الامور በማንኛውም ነገር ላይ ሁላ ይመጣብናል ማለት ነው እንግዲህ ምን ንያ የሚባለው ነገር ማለት ነው ከዛም ፉዶይል ኢብኑ ዚያድ من ይላሉ ሳልቱ አባ አብዱላህ በአብዱላህ የሚሉት አህመድን ነው ኢማሙ አህመድን ጠየቋቸው ይላሉ አን ንየቲ في العمل በስራ ላይ ስለ ንያ ጠየቋቸው ምንድነው ያሉት ኢማሙ አህመድ كيف النية ሲላቸው قال يعالج نفسه إذا أراد عملا አንድን ስራ ለመስራት ሲፈልግ አንድ ሰው ራሱ ጋር መታገል ነው ራሱ ሊታገል ነው لا يريد به الناس በሱ ሰዎችን የማይፈልግበት መሆኑ ያን የምታደርገውን ነገር ከሰዎች ዘንድ ዝና ለማግኘት ወይስ ከሰዎች ዘንድ አንድ ነገር ለማግኘት ሌላ ዝናም ይሁን ከዝና ውጪ ሌላ ነገር ስጦታ ነገርም ይሁን ምንም ይሁን አድንቆት ይሄ ነገር እንዳይሆን አስቀድመ ነፍስን ትታገላለህ ኢዘን يعالج نفسه ይሄን አይነት ነገር ለማስወጣት ይሄንን ሐሳብ ለማባረር ይሄንን ነገር كراس دايما تعبر لما كلاكن مجمرة نفسه متعجلنا يقول داود الحربي رحمه الله قال حدث يزيد بن هارون بحديث عمر الأعمال بالنيات ساتشو يزيد بن هارون يهن حديث أورو يهن حديث يورو إمام أحمد مزوجش ولو نبرة إلى ماذا قال إمام أحمد لشيخه يزيد بن هارون يا أبا خالد هذا الخناق
ይሄ እኮ ማነቆ ነው። ይሄ ማነቆ ነው። ይሄ ነገር ማነቆ ነው። አልአዕማሉ ቢንኒያት ማንኛውም ስራ ያለ ንያ አይሆንም እያለን ነው። ከፍተኛ ማነቆ ነው። አሁን አጠቃላይ በዚህ አመለካከት ላይ ከቅድሙ የተለየ ነገር የሚመጣ ነገር አለ። ከመጀመሪያው አልአዕማሉ ዋቂዓቱን አው ሐሲለቱን ቢንኒያ ምን ማለታቸው ነው? አሁን እነዚህ የሁለተኛዎቹ አባባል በአጠቃላይ ማንኛውም ስራ ነው የሚሉት ሰዎች ስራ በንያ ነው የሚወድቀው፣ ስራ በንያ ነው የሚገኘው። ማንኛውም አንድ ሰው ሲሰራ በዛ ለሚሰራው ነገር ንያ አለው ማለት ነው። ለምንሰራው ነገር ሁሉ ንያ አለ። ግን ንያችን ምን አይነት ንያ ነው? አንዱ ጦር ሜዳ ወጥቶ ጀግና እንዲባል ይፈልጋል። ሌላኛው ከዛ ከጠላት ላይ የሚገኘውን ገንዘብ ይፈልጋል። ሌላኛው ቤተሰቡን ወገኑን ላለማስጠቃት ፈልጎ ስም ለማስጠራት ፈልጎ ይወጣል። ሌላኛው لتكون سبيل الله هي العليا كلمة الله هي العليا يا الله ቃል የበላይ እንድትሆን አስቦ ይወጣል። ሁላቸውም ሐሳብ አላቸው ነው ያላቸው ማለት ነው። ግማሹ ገኒማ ነው ገንዘብ ነው የፈለገው፣ ግማሹ ዝና ነው የፈለገው፣ ግማሹ ሌላ ነገር፣ ሁሉም ነው ያለው ማለት ነው። ስለዚህ ማንኛውም ስራ በንያ ነው የምትወድቀው። ማንኛውም ስራ በንያ ነው የምትገኘው። ስለዚህ ይሄ ከሆነ ያ የኛ ንያ የትኛው ላይ መሆን እንዳለ መታገል ነው። ወደ ማን? ወደ አላሁ ዐዘ ወጀል በመመለስ ላ ተኩኑ ሊልማል ወላ ተኩኑ ሊተዕዚም በሰዎች ዘንድ ክብር ለማግኘት ይሄን አይነት ነገር እንዳይሆን ከዚህ ላይ ነፍስህን ልትታገል ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛችኛዋ መልሰህ ወደዚችኛይቱ ምን ለማድረግ ለማምጣት ማለት ነው። ስለዚህ ቢልሐቂቃ ስራ በአጠቃላይ ከምንም እንደማያገል ነው። ምንም ይሁን ከንያ የሚያገል የለም። አንድ ነገር ስናደርግ ሁላችንም የቀሰርነው ነገር አለ ማለት ነው። ቅድሙ የፊተኛው ዝም ብሎ እንደሚሰራ ያሳያል። የአሁነኛዎቹ ሰዎች ግን ማንኛውም ስራ ተብሎ ዝም ብሎ የሚሰራ ስራ የለም። ስለዚህ ሁሉም ንያ አለው። ግን ያ ንያህ ምንድን ነው? ለሰው ነው? ለገንዘብ ነው? ለፈጣሪህ ነው? እዚህ ላይ ነው እንግዲህ ሊለየ የሚገባው። አንተ በአጠቃላይ ከነዚህ ሁሉ ወጥተህ ከነዚህ እንቅፋቶች ወይም መሰናክሎች ወጥተህ ልይት አድርገህ ወደ አላህ ብቻ ለማድረግ መጀመሪያ ነፍስህን ከመስራትህ በስተፊት መታገል ነው ያሉት ማለት ነው ኢማሙ አሕመድ። ከፍታረፍት በኋላ ተመልሰን እንመጣለን። ረሕማን ረሒም አልአዕማሉ ሷሊሐቱን ቢንያ ወከዛሊከ አው ፋሲደቱን ቢንያ። ይህንም እናስገባለን ከዚህ ላይ ኢማ ሷሊሐ ወኢማ ፋሲዳ ወኢማ መቁላ ወኢማ መርዱዳ። ሱብሓነላህ። እንግዲህ የሚያሳየ ምንድን ነው? ኢማ ሙሳቡን ዐለይሃ አው ገይሩ ሙሳቢን ዐለይሃ ሆን በንያ ትክክል ትሆናለች፣ ጥሩ ትሆናለች፣ በንያ ትበላሻለች። እንደዚሁም በንያ ተቀባይነትን ታገኛለች፣ በንያ ትመለሳለች። በንያ በእሷ ላይ ይመነዳል፣ በስራይቱ ላይ በንያ ሳይመነዳ ይቀራል። ጥሩ ስራ ነው የሰራው፣ ዛሂሩ ስራው ትልቅ ስራ ነው፣ ግን ሌላ እንቅፋት ገብቶበታልና ሌላ መሰናከል ስላለበት አጅር ሳያገኝ ይቀራል። ጥሩ ስራ ተሰርቶ ያ ነገር ኸይር ነው የተሰራው ሚን ናሕየት ሸሪዓ ትልቅ ነገር ነው። ላኪን ሰዋቧን ለማግኘት አጅሯን ለማግኘት ሶላሐሃ ወፈሳደሃ ቢሐሰቢ ሶላሕ ንየቲ ወፈሳዲሃ፣ ግን ስራይቱ ጥሩ የመሆን ስራዋ የመበላሸት በማን ነው? እንደ ንያዋ ነው። ولهذا ورد في حديث آخر إنما الأعمال بالخواتم ስራዎች መዝጊያቸው ነው የሚታየው። ፈሳዳቸውም ጥሩነታቸውም ተቀባይነት ማግኘት አለማግኘትም ቢሐሰቢል ኻቲማ መጨረሻዋ እሷ ናት የምትታየው። ስራዋን ስነሳባት ማንኛዋን ነው እያደረኩ ያለሁት። إذن هو كما قال الإمام أحمد رحمة الله عليه هذا هو الخناق تلك ما نكونه إيه حديث تلك ما نكونه ويرد كذو قتلونا النبي صلى الله عليه وسلم عن أعمال بالنيات إنما الأعمال بالنيات إنن قالوا وهلا وإنما لكل امرئ ما نوى لما نيوم سو ينيته والله
لا يحصل له من عمله إلا ما نوى ከስራው የሚገኝለት ምንድነው የነየተው እንጂ አይገኝለትም መጥፎም ከሆነ ያ መጥፎ ነው የሚሆነው ጥሩም ከሆነ ያ ጥሩ ነው የሚሆነው እንግዲህ إذن بعد ذلك ስራ በኒያ ነው የሚስተካከለው የሚጠፋው የሚበላሸው ከዛስ ያ የስራው ባለቤትስ ምን ነው የሚያገኘው ማነዋ የነየተው ነው የሚያገኘው ጥሩ ነይተህ ከሆነ ጥሩ ነገር ሊገኝ ነው መጥፎ ነገር አስቤ ከሰዎች ዘንዳ የሚገኘውን አስቤ ከሰዎች ዘንዳ ያለውን ክብር ፈልጌ ከአላህ ዘንዳ ያለውን ነገር አገኛለሁ ብዬ አላስብም የነየትኩት ሌላ ነው ወይንማ ለኩል ምርኢን ማነዋ ለያንዳንዱ ሰው ሁሉ የነየተው አለው إن كان نيته صالحة فله أجر عظيم ጥሩን ያ ከሆነ ለሱ ምን አለው ትልቅ ቢንዳ አለው ከዛ ደግሞ ተቃራኒ ከሆነስ ያው ጀምክርዳድ የሰራ ሰው ስንዴ ይበቅልልኛል ብሎ አይጠብቅም ያን የበተነውን ነገር ነው ጤፍም ከሆነ ጤፍ ነው የሚጠብቀው አንድ ሰው ስንዴም ከሆነ ገብስም ከሆነ ያው ነው ሌላ ነገር የማይረባም ነገር ከበተነ ያን ነው የሚጠብቀው እንጂ እንክርዳድ ዘርቶ ስንዴ ይበቅልልኛል ብሎ አይጠብቅም ገበሬው ስለዚህ አሁን በኒያችን በዛ በስራችን የምናገኘው ስራው ጥሩ ሆኖ ያለ ኒያችን ነው ደግሞ ኒያ ከሌለው ያ ስራው የታዘዝነበት ስራ መሆኑ ትልቅ ስራ መሆኑ ብቻውን ዋጋ እንደማይኖረው ማለት ነው ኒያ ማለት ምንድነው ما هو النية النية بمعنى القصد والإرادة هو نوع من القصد والإرادة إرادة ማሰብ አንድ ነገር ማሰብ አንድ ነገር መከጀል ኒያ የሚባለው ነገር ማለት ነው እነዚህ ቃላቶች ኒያ ኢራዳ ቀስድ ተቀራራቢ ነገሮች ናቸው ስለዚህ ኒያን በምን እንፈስረዋለን በምን እንገልጸዋለን በምን ተረጉመዋለን ኒያ ማለት ቀስድ ነው አንድ ነገር ማሰብ ነው ኒያ ማለት ኢራዳ ነው በዚህ አይነት መልኩ ይገለጻል ማለት ነው ይሄ ከሆነ ኒያ የሚለው ነገር العلماء رحمهم الله رضوان الله عليهم تقعوا بمعنيين በሁለት ማዕና ላይ ያስቀምጣሉ ኒያን በሁለት ነገር ላይ ያስቀምጡታል አንደኛው تمييز العبادات عن العادات عبادዎችን አምልኮት ነክ ነገሮችን በምን ካልሆኑት ነገር መለየት ወይም ዒባዳ የሆኑትን ዒባዳዎችን ከፊላቸውን ከከፊሉ መለየት ይሄን ያ ነው ለምሳሌ ዙሁርን ከዓሱር ዓሱር ከመግሪብ መግሪብ ከዒሻ እንለያለን ኒያ ማለት ይሄ ነው ይላል كتمييز صلاة الظهر من صلاة العصر مثلا وتمييز صيام رمضان يا رمضان نصومس كمن تليواله كليلوች ጾሞች ደግሞ መለየት من صيام غيره وتمييز العبادة من العادة ለምሳሌ መብላት ዝም ብሎ የሚበላ ነገር አለ እንደገና እነዚህ አይነት ገብተን እንታጠብ ነው አንድ ሰው የሞቀውና ያን ሙቀቱን ለማብረር ሻወር ይወስዳል ይታጠባል እንደገና ደግሞ የጁሙዓ ትጥበት ወይም የትጥበቶች ደግሞ ይመጣሉ ይሄንን የጁሙዓውን ትጥበት ወይም ሌላውን የታዘዝነበትን ትጥበት ከዚህኛው ትጥበት የምንለየው በምንድነው በኒያችን ነው እንዳው ዝም ብሎ ይሄን ሳያስብ አንድ ሰው ሄዶ ሰውነቱን ሻወር በመግባቱ በመንከሩና በመታጠቡ ብቻ የጁሙዓ ትጥበት አይገኝለትም ታደቱ አለየውምና ማለት ነው ሁለተኛው ያን የምሰራውን ነገር በስራ المقصود بالعمل ያን ነገር ለአላህ ነው ወይስ ለማን ነው ማረግ ይሄ መለየት ነው ደግሞ حاله لله وحده لا شريك له ام لله وغيره ለአላህ ብቻ ነው ማደርገው ሸሪካ ለሌለው ጌታ ወይንስ ለአላህና ደግሞ ከአላህ በኩል ያለውንም ፈልጌ ሌሎችንም በጎን ከሌሎችም በኩል ያለው እየፈለኩ ነው ለማን ነው ያደረኩት ያለሁት ይችኛዋ ናት ከባዷ እንግዲህ አብዛኛዎቹ በርከት ያሉ ዑለማዎች ወይንም ደግሞ አዋቂዎች ከዚህ ከሁለተኛዋ ላይ ነው የሚያጠነጥኑት ያችን የምሰራትን ስራ ለማን ነው የምታደርጋት ከሚለው ላይ ማለት ነው ኒያ من كلام النبي صلى الله عليه وسلم
በብዛት ንያ በሚለው ቃል ተገልጾ እናገኛለን። ቁርአን ላይ ደግሞ ኢራዳ በሚለው በብዛት ሲገለጽ እናገኘዋለን። في كلام النبي صلى الله عليه وسلم وسلف الأمة ይሄ ንያ የሚባለው ነገር የሚፈለግበት ይቺ ሁለተኛይቱ ማዕና እንደሆነች ነው በብዛት የምናገኘው። وكذلك ንያ بمعنى الإرادة ኢራዳ በሚለው አገላለጽ ቁርአን ላይ በብዛት ሲገለጽ እናየዋለን። ኢራዳ ተመልከቱት፣ መፈለግ መሻት። እዚች ላይ ቁርአን ላይ በብዛት የምትገለጸው ይሄ ነው። ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ። ተመልከቱ፣ ከናንተ ዱንያን የሚሻ ሰው አለ፣ በስራው ዱንያን የሚፈልግ አለ። ከናንተም አኺራን ፈልጎ የሚሰራ ሰው አለ። ተመልከቷት፣ ይቺን ንያ ለዱንያ የሚሰሩ አሉ፣ ለአኺራ የሚሰሩ አሉ፣ ሁለቱንም ደግሞ ፈልገው የሚወጡ አሉ። ለዱንያ የሰራው ለይሰ ለሁ ኸላቅ ምንም ፈንታ የለውም አኺራ ላይ። የባለ ሁለቱም አሻርኳል። ይኸው እኔ አና አግነ ሹረካ እሱ ሄድና ይክፈልህ ነው የሚለው ጀለ ፊ ዑላህ። እኔ አልፈልግም ነው የሚለው። ዩሪዱን ዐረደ ዱንያ ወላሁ ዩሪዱ አልአኺራ። የዱንያ ጥቅምን ይፈልጋሉ፣ አላህ የሚፈልገው ከነሱ ግን ስለ አኺራ ጉዳይ ነበረ። እነሱ ግን በአኺራ ስራ በትልቅ ነገር ዱንያ ይፈልጋሉ። መን ካነ ዩሪዱ الحياة الدنيا وزينتها ከናንተ ውስጥ የዱንያንና የዱንያን ጌጣጌጦች የሚፈልግ የሚነይት ሰው አለ። وغير ذلك من الآية በጣም በርከት ያሉ አንቀጾች በዚህ ላይ እናገኛለን። ስለዚህ ንያና ኢራዳ አንድ ነው። ኢራዳ የሚባለው ነገር አንድ ነገር ከአንድ ነገር አሁን ንያ የሚባለው ነገር መለየቱ ሳይሆን ትልቁ ነገር ለማን ነው የምሰራው? هل لله وحده لا شريك له أو لله ولغيره ወይስ ለአላህና ለሌላ? ለማን ነው እየተሰራ ያለው? ለማን ነው እየተሰራ ያለው? ከዚህ ላይ እያንዳንዳችን ሐቂቃ በጣም ትላልቅ የተባሉ ሰዎች ሁሉ የተጨነቁበት ጉዳይ ነው። هذا الخناق አሉት እንግዲህ ኢማሙ አሕመድ ረሕመቱላሂ ዐለይህ هذا الخناق ማነቆ ለምትሰራው ነገር ለምናደርጋት ነገር ሁሉ ከፍተኛ ክትትል እንደሚያስፈልገን ነው። ከራሳችን ጋር መታገል እንደሚያስፈልገን ነው። ለሐቂቃ ኢራዳ በሚለው ነገር ንያ እጅግ በርከት ባሉ ነገሮች መተው ነው የምናገኘው፣ ከሐዲስም ዙሪያ ላይ ማለት ነው። ለያዛ ኢማሙ አሕመድ የዘገቡት ሐዲስ ላይ ኢነ አክሰረ ሹሃዳኢ ኡመቲ ከኡመቶቼ ሸሂዶች በርካታዎቹ አስሓቡል ፉሩሽ በምንጣፋቸው ላይ የሚሞቱ ሰዎች ናቸው። በምንጣፉ ላይ ሞቶ ግን ሸሂድ የሚሆን ቤቱ ነው ከፊራሹ ላይ ነው የሞተው፣ በሐኪም ቤት እየተሐከመ ነው የሞተው፣ ግን በርካታዎቹ ሸሂዱ ነው ይሞታሉ። ወሩበ ቀቲልን በይነ ሶፈይን አላሁ አዕለሙ ቢንየቲ ማዕረካ ገብቶ ጦር ሜዳ ገብቶ ደግሞ የተገደለ ስንት ነው አላህ በንያው የሚያውቅ። ለገኒማ ለገንዘብ ብሎ የሄደ ይሆናል፣ ለሌላ ጉዳይ ወገናዊነት ይዞት የሄደ ይሆናል። ግን ከዛ ከፊራሹ ላይ ሙቶ ግን ሸሂድ የሚሆነው በርካታው ነው። ሀዛ ሁወል ኢራዳ ንያይቱ ናት። እንግዲህ ወደዛ ይሄ ሰውዬ ወደ ሸሂድነት ሊቀይር የቻለው የሞተው እዚሁ ነው፣ ግን ሐሳቡ ግን ሌላ ነው የነበረው። በአላህ መንገድ ላይ ነው ነይቶ ያለው። ሆኖም ግን አላህ ያንኛውን ሳይወፍቀው ሲቀር በንያው ግን የሚያገኘው በርካታ እንደሆነ ያልሰራነውን ነገር መልካም ነገር በመነየት እናገኛለን። እንደው ነውይቱ በማለቱ ብቻ አይደለም። ባሁን ጥርት ያለ ንያ ከልብህ እውነተኛ ንያ አላህ የሚያውቃት ንያ ያለች በዚህ አይነት መልኩ ነይቶ እዛቸው ከፊራሹ ላይ ሙቶ የሸሂዶችን አጅር የሚያገኝ ሰው አለ። ምን አይነት ንያ ናት? ያ ሱብሃንአላህ። እንግዲህ ቢልሐቂቃ እንዳው የምትሰራው ነገር ሁሉ ለጨዋታ የምንሰራት ቀልድ ብለን የምናደርጋት ነገር ላይ ሁሉ እንኳን አጅር አለ። በምን ኢነከ ለን ቱንፊቀ ነፈቀተን ተብተጊ ቢሃ ወጅሀ አላህ ኢላ ኡሲብተ ዐለይሃ ሐተ ሉቅመተ ተጅዐሉሃ ፊ ምርአቲከ አሉ ነቢ ሰለላሁ ዐለይሂ ወሰለም። እንግዲህ ተመልከቱ፣ ማንኛውም በምታበላው የአላህን ውዴታ ፈልገህ አላህን ፈልገህ በምታበላው ነገር ሁሉ አጅር አለህ አሉ። ሐታ ማ ተضع ፊ ምርአቲከ
ከባለቤትህ አፍ ላይ በምታስቀምጠው ጉርሻ እንኳን አጅር አለህ። ያ ሱብሃንአላህ ከባለቤቱ ላይ ለባለቤቱ በሚያጎርሳት ጉርሻ በዚህ እንኳን አጅር ታገኝበታለህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ኢዘን የምንሰራውን ስራ ስንተኛም ነይተን በሰዓቱ ተነተን ሶላት ለመስገድ ከሌሊቱ የተወሰነች ክፍል ነይቼ ተኛሁ፣ በዚህ በምተኛት እንቅልፍ አጅር አለኝ። ስበላ ይሄን የምበላውን የምጠጣውን ይሄን በልቼ ይሄን ጠጥቼ በአላህ ኢባዳ ላይ ደግሞ የተወሰነ ላደርግበት አሁን በምበላው በምጠጣው አጅር አለኝ። ስለዚህ ሁላችንም በምንሰራው ስራ አጅር እናገኛለን። የዛሬውን በዚሁ እናጠናቅቃለን። በቀጣው ደግሞ ከዚሁ ጋር በተያያዘ ነገር ስለዚህ ሁኔታ ጋር የተያያዘ ነገር እንመለከታለን። አላህ ወደዛ ወደ ቀጣው ያድርሰን እያልኩኝ ከዚሁ ሰናበታችኋለሁ። السلام عليكم ورحمة الله وبركاته.